በደቡብ ኢትዮጵያ ከሚገኙ ብሔረሰቦች መካከል አንዱ የሆነው የሐመር ብሔረሰብ በኢቫንጋዲ ባህላዊ ጭፈራው የብዙዎችን ቀልብ ይስባል። በብሔረሰቡ አባላት የሚዘጋጁ የተለያዩ ባህላዊ መጠጦችና ምግቦችም ልዩ ጣዕም አላቸው። ከምሽቱ 1 ሰዓት ገደማ ነው የምንገኘው ደግሞ በሐመር ወረዳ ዲመካ ከተማ አቅራቢያ በሚገኝ መንደር ውስጥ ነው። በዚህ መንደር የተገኘ ነው ሐመር ባህላዊ ምግብን ወደናንተ ለማድረስ ነው። እንግዲህ የሐመር ባህላዊ ምግብን ትተዋወቃላችሁ። ከዛ በተጨማሪነት ሌሎች ስለ ሐመር ማወቅ ያለባችሁን ተጨማሪ ጉዳዮች ደግሞ እየነገርናችሁ ነው ቆይታ የምናደርገው። አብረን እንግባ። የሐመር ብሔረሰብ በዋናነት በተለይ በከብት ሀብቱ በስፋት ይታወቃል። ከዛ በተጨማሪነት ያው የፍየል በብዛት የሚገኝበት አካባቢ ነውና መንደር ውስጥ ሲገባ በዚህ መልኩ የሰዎች መኖሪያ ቤት አካባቢ ላይ ፍየሎችን እንዲሁም ደግሞ ከብቶችን የመመልከት ሰፊ እድል አለ። ያንን እየተመለከትን ነው እንግዲህ ወደ መንደሩ ወደ ዝግጅቱ ቦታ እየገባን ያለነው። ከሐመር ባህላዊ መጠጦች መካከል አንዱ ፐርሲ ነው። በደቦ ስርዓት ውስጥ በጋራ የሚጠጡት ባህላዊ መጠጣቸው ነው። ፐርሲ ማለት የጠላ እንደማለት ነው። ሐመር በጋራ በአንድነት ሲሰባሰብ በደቦ ስርዓት ውስጥ የማሳ እርሻ ሊሆን ይችላል። የተለያዩ ስራዎችን በጋራ አብሮ አረምንም ማሳ ውስጥ በሚያርሙበት ወቅት ላይ በጋራ የሚጠጡት መጠጥ ነው። ይሄ የሚቀርብበት እቃ ቂሉ ስም ኩምቡሎ ነው የሚባለው። አንድን እቃ ለአንድ ሰው ሳይሆን በዚህኛው ብቻ ብዙ ሰዎችን በጋራ የሚያስተናግዱበት የማቅረቢያው እንትኑ ኩምቡሎ ነው የሚባለውና ይሄ ያው ስሙ ፐርሲ ነው የሚባለው። ከምንድነው የሚሰራው? ይሄኛው በብዛት የሚሰራው ከማሽላ ነው። ወከሻ፣ ዱርጶና ፎሰሴ በብሔረሰቡ አባላት ዘንድ በብዛት የሚዘወተሩ ምግቦች ናቸው። ይሄኛው ወከሻ ማለት አርብቶ አደሩ በጣም በድርቅ ጊዜ በጣም ቤት ውስጥ ራብ በነበረ ጊዜ ወከሻ ማለት ድርቆሽ እንደማለት ነው። ያለውን ነገር በትንሽ የሚጣድ ከእንስራ አይነት የሚሰራ ሚጣድ አለ። እዛ ላይ አድርቀው የሆነ ከተራረፉትም ነገሮች እንትን ተደርጎ በዱቄት አድርቀው ህፃናትን የሚያመሉበት ማለት ነው። ይሄ ወከሻ ይባላል። ይሄኛው ዱርጶ ነው የሚባለው። ያው ከተማ አካባቢም እንደሚታወቀው ሴቶች በሚወልዱበት ጊዜ የሚታረሱበት ነው። ያው ይሄኛው ምንም ልንተለው ይሄ አሁን እንደዚህ ካፈልና ማሉ ላይ ቅቤ ገብቶ እንደዚህ ያነሱ ያው የሚመገቡት ምግብ ነው ማለት ነው። ስለዚህ ከተማ ላይ ያለው ገንፎ ማለት ያው ራሱ ነው ማለት ነው። አዎ ይሄ ያው ደርበዳ ነው። ደርበዳ ማለት ምንድነው? ያው ፎሰሴ ነው። ፎሰሴ በጣም ተወዳጅ ነው። በነገራችን ላይ ተመሳሳችን በጣም ነው የሚጣፍጠው። ወተቶች በሚኖሩበት ጊዜ አንዳንድ ይሄ ማጣፈጫ በሌለበት ወቅት ላይ ሰዎች አሁን ከተማ አካባቢ ላይ በዘይት በመናን በሚጠቀሙት ወቅት ላይ እዚያ አካባቢ ምንም አይነት ነገር እንደዛ ነገሮች ባልተገኙበት ጊዜ ከብቶች ሲወልዱም ወተቶች ሲኖሩ ምንም ማጣፈጫ ሳይገባ ዱቄቱ ብቻ በውሃ ተሰርቶ ለህፃናት ሲቀርብ ወተቱ ጋር ይቀርባል ማለት ነው። ከምንድነው የሚሰራው? ይሄ በብዛት ከማሽላ ከበቆሎ ዱቄት ከዛም ከተለያዩ እንትኖች ላይ ይሰራል ማለት ነው። በለሻና ሙና እንዲሁም ደግሞ የተከበሩ እንግዶች በሚመጡበት ወቅት ተሰርቶ የሚቀርበው ዝጎ ሌሎች ተወዳጅ የብሔረሰቡ ባህላዊ ምግቦች ናቸው። በብሔረሰቡ አባላት ዘንድ ትልልቅ እንግዶች በሚመጡበት ወቅትም ዶላ ይቀርባል። ውስጡ ደግሞ ራጢ ወይም ደግሞ ወተትን ይዟል። ዝጎ ይባላል። እጅግ በጣም በሐመር ላይ ተወዳጅ ባህላዊ ምግብ ነው። ይሄኛው ትልልቅ እጅግ በጣም ክብር እንግዶች በሚመጡበት ጊዜ በሰርግ ወቅት ዝላይ በሚኖሩበት ወቅት ሌላ እንግዳዎች በሚጠሩበት ጊዜ የሚሰራ ከማሽላም ከበቆሎ ዱቄትም ተደርጎ የሚሰራ ነው። ሽክርክሮሽ ነው የሚሰራው። በስሱ ታድበል ብሎ አዎ አሁን ይሄ እንደዚህ እንደምታው ፍሬ ያለው ከሌላው ላይ የሚያደርገው እንደዚህ ተደርጎ በቅቤ ነው የሚሰራው። ቅቤ ነው እዚህ ውስጥ የሚገባው። ቅቤ እንትን ብሎ ከዛ በኋላ የራሱ የሆነ ካሌ የሚባልበት አለ። በጣም በቃ የእንግዳ መቀበያ ምግብ ነው ማለት ነው። ይሄ ዶላ ነው የሚባለው የቀረበበት ውስጥ ያለው ራጢ ይባላል። ራጢ ማለት ምንድነው? ወተት ነው። ይሄ በዚህ በቀሉ ላይ በራሱ ኪዳን አለች። በዚች ላይ ተቀርታ ትላልቅ አሁን ለምሳሌ አንድ መንደር ላይ የዚች አካባቢ የጎሳ መሪዎች
ባላባቶች በሚመጡበት ጊዜ ዶላዎች ተሰብስበው እንግዳ ወዳለበት ቤት ይምጡ ይባላል። እዛኔ ሰፈር ውስጥ ያለው ለምሳሌ እዚህ ሰፈር ላይ አሁን የሚያድሩ እንግዶች ዛሬ እናንተ የምታድሩ ከሆነ ይሄንን ነው ማህበረሰቡ የሚያመጣው። ይሄ በጣም ከዚጎው በላይ ዶላ የክብር ነው። ሴቶች አዘጋጅተው ከሚያቀርቧቸው ምግቦች በተጨማሪ ወጠሌ ወይም ስካ በወንዶች የሚዘጋጅ የምግብ አይነት ነው። እንግዳ መቀበያ አንደኛው የሐመር ስርዓት ምንድነው? ፍየል አርዶ ነው እንግዳ የሚቀበለው። እንግዳ ሲመጣ ፍየል ይታረዳል። በዛ ወቅት ላይ ይሄኛው ወጠሌ ወይም ስካ የሚባለው የሐመር የባህል የስጋ አጠባበስ በዚህኛው ልክ ተጣብሶ ለእንግዳው ይቀርባል ማለት ነው። በአብዛኛው ሙሽራዎች ይጠቀሙታል። ሙሽራ ማለት የወንድ ሙሽራ ይሁን አንድ ፍየል ነው እዚህ ጋር ተደረገው 2-3 ፍየል ሲሆን በዚህም እንዲደረደረ በላይ መደረደርና እሳቱ መሃል ላይ ይነዳል። በእሳቱ ወላፈንና ፊም ነው የሚበስለው። ሌላ ደግሞ አንድ መጠጥ አለ በጣም ተወዳጅ የሆነ በሐመር ብሔረሰብ ዘንድ የሚታወቅ ሾፎሮ ወይም ቡኖ ይባላል። ያው ቡና ከሚል ስም የመጣ ነው። ያው ቡና ነው። የቡና ፍሬውን ያው እዚህ አካባቢ አልተለመደም። የቡና ገለባው ነው። እኛው ገለባው ከሌላ አሁን ከተማ አካባቢ ላይ ገለባው ይደፋል ምን ይደረጋል። እዚህ አካባቢ ላይ በጣም ገለባው ትልቅ የባህል መጠጥ ነው። እዚህ አካባቢ ቡኖ ወይም ሾፎሮ ተጠጥቶ የሄደ ሰው ይሄን አካባቢ ፍቅሩ አይለቅም ብሎ ነው ሰው የሚያምነው። የአንድ ፍቅር መገለጫም ነው። የሐመር ብሔረሰብ ከሚታወቅባቸው ባህላዊ ሀብቶቹ መካከል አንዱ የኢቫንጋዲ ጭፈራ ነው። እኛም በተገኘንበት ኢቫንጋዲ ሲጨፈር ነበርና እንዲህ ተቀላቅለናቸዋል።